አብርሃምን ለማግኘት የምታደርጋቸው ነገሮች እንዳለ ደረሱ። ቤቱ በቃ ሸርሜላ ጋር ምን ያስፈልጋል? አንቺ አብርሃምን ለማግኘት ጉድጓድ ትቆፍሪያለሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው አልሐምዱሊላህ። እናንተ እንዴት ናችሁ? በያላችሁበት የአላህ ጥበቃ ረድኤቱ ከእናንተ ጋር ይሁን ይላችኋለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። እንግዲህ ዘንድሮ የምናየው ጉድ የለምና ጉድና ጉድ እንግዲህ ምንድነው ነው የሚባለው? አይ ጉድና እጅራት ከኋላ ነው የሚባል ጉድ አለና እነዚህ ልጆች ሲጣሉ ሲስማሙ እኛን መጫወቻ አደረጉን እኮ። የእውነቴ ነው የምላችሁ፣ እኛ መጫወቻ ሆና። አሁን እንግዲህ አስቡት ሌላ ጊዜ የኔ በጣም ይስማማሉ፣ ይጣላሉ እና እኛ ተመልካቾች እንግዲህ ለነሱ መደበሪያ ሆነ ማለት ነው። ለምንድን ነው ሩታ እንግዲህ በስተጀርባ ለምን አብርሃምን ሄደሽ ታገኘዋለሽ? ለምን በከኛ ጀርባ ወደ አብርሃም ትሄጃለሽ? ለምን ሄርሜላ ጋር ትሄጃለሽ? ምናምን ነገር ብሎ እንግዲህ ሜሪና ዳኒ ሩታን እንግዲህ እንትን ያደረጓት ነው ማለት ነው። እንግዲህ የዘንድሮ ጉድ መቼም አያልቅም። እነዚህ ድራማ መቼ እንደሚያልቅ እንግዲህ አላቅም። በእኛ በተመልካቾች ወይም ደግሞ እነሱን የምንመለከታቸው ሰዎች ጫወታ ላይ ነው ያደረጉን። በጣም የተጫወቱብን ነው። ግን እንግዲህ መጨረሻቸው ምን እንደሚሆን ብቻ ብናውቅ አሪፍ ነው። ነገር ግን ሩታ መጀመሪያ ጊዜ ያኔ ከና ማን ነው ይሄ ከዳኒና ከሜሪ ጋር ሆና ምናልባት ነገሩ ስላልተሳካላት ይሆናል እንግዲህ ለብቻው የሄደችው። እነሱ ግን ለምን ከኛ ጀርባ ሆነሽ ሄደሽ አብርሃምንም ለማግኘት ወይም ሄርሜላንም ለማግኘት ለምን ትሄጃለሽ ነው የሚሏት ማለት ነው። ይሄ ደግሞ ያኔ አላቅም ሌላ ነገር ነው የሚያስመስለው ማለት ነው። ለምን እንደሆነ ታውቃላችሁ? ምክንያቱም ሩታ ከየትም ይሁን ከየትም ከባሌም ይሁን ከቦሌ የምትፈልገው አብርሃምን ነው። አብርሃምን ከየትም ታምጣውና ከአብርሃም ጋር ትሆን እነሱን ምን አገባቸው ነው። ይሄ ነገር አስለን ቅናት ነው የሚያስመስለው ማለት ነው። ሲንገበገቡ ሲታዩ አሁን ብስሚላ ማናት እቺ ሜሪ በነገራችን ላይ በጣም ትቾክላለች፣ አታስታውልም በነገራችን ላይ እና አለጡን ነው የምቾክለው። እንግዲህ ሩታን እንግዲህ ጎሮሯን ይዛታለች። ያ ማለት ምንድን ነው? ከየትም ይሁን ያኔ እነሱም ከአብርሃም ጋር ነው ሊያስማማት እንግዲህ ሙከራ ያደረጉ ያሉት ማለት ነው። እሷም ደግሞ እሱን ነው ፈልጋ ወይን እሱን ወደ ራሷን ለመመለስ ነው እንግዲህ በስተጀርባም ልትሄድ የምችለው ለዛ ነው። ነገር ግን ከየትም ትሁን ከየት እንትን ትበል ምንድን ነው እሱን ታግኘው፣ እሱን ከእሱ ጋር እንድትሆን ሙከራ ታድርግ፣ ወደ እሷ ትመልሰው። እነዚህ ደግሞ ሌሽ እንገበገባሉ። ምክንያታቸውስ ለምን? ወይስ እንደተባለውም ደግሞ ድራማ ሆኖ በእኛ እየተጫወቱ ነው? የተጫወቱ ነው። በነገራችን ላይ እኔ አላቅም ድራማ አይሁን ምንም የምናውቀው ነገር የለም። ነገር ግን ከዚህ በፊት እንደተመለከታችሁትም ከዚህ በፊት ያኔ ጉታጀራ ላይ ሆና ሩታ የተጫወተችውን እንትን እንግዲህ ድራማ እዚህም ሆኖ አብርሃም እንግዲህ ተጫውቶባታል በሩታ ምክንያቱም ማናት እቺ ሜሪንና ዳኒን አውጥተሽ ከዛ በኋላ ተስማምተን እንኖራለን ከኛ ህይወት አስወጫቸው አላት። ከዛ ሞኝና ቃለም ያስይዙት ይዛል እንደተባለ እሷም ደግሞ ሂዳ ካሁን በኋላ ከህይወቴ እንድትወጡ እፈልጋለሁ አለቻቸው። ከዛ በኋላ እንግዲህ እንደተባለው እነዚህም ሄዱ ማለት ነው። ከነሱ ጋር ከራቃት በኋላ ደግሞ አብርሃም ጥሯት ሄደ ማለት ነው። ያ ማለት እኮ ጥሩ እይታ ነው ያገኙት። ገባችሁ አይደለ? እነሱ በምንም ተጨማማልቆ ይምጡ፣ እኛ ደግሞ እነሱን የተመለከትን ነው። ገባችሁ አይደለ? እኛ እነሱን ስለተመለከትን እነሱ የቀጠሉበት ነው የሄዱት ያሉት ማለት ነው። በውሸት ላይ ውሸት የጨመሩ
የቀጠሉት ነው የሄዱት ያሉት ማለት ነውና ያኔ ይሄ ሁላ የሚሆነው እኛ ስለምንመለከታቸው እኛ ባየን ቁጥር ደግሞ ያኔ እንደሚታቁት እንግዲህ ሳንቲም የቆጠረላቸው ነው። ሳንቲሙ ደግሞ ያኔ ልባቸው አሳበጣቸው። በስተመጨረሻ ግን እንግዲህ እንደሚታዩት ሆነ ማለት ነው። ነገር ግን በስተመጨረሻ ይሄ ማን ነው የሚባለው? ይሄ ደስታ ነው ምንድን ነው የሚባለው? የሩታ አፍቃሪ ማለት ነው። እሱም እንግዲህ እሷን ይፈልጋታል። አሁን እዚህ ጋር እኮ በደንብ መመለከት ወይም ድራማ እንደሆነ ማወቅ እንደምንችል በምን እንደሆነ ታውቃላችሁ? ይሄ ደስታ የሚባለው ይፈልጋታል ሩታን ከነ ልጅሽ ይቀበልሻለሁ ችግር የለውም ያላት ነው። እሺ ብላ ደግሞ በተቀበለችው በማግስቱ ደግሞ አብራምን ሄዳ ሁለተኛ ልጅ አርግዣለሁ አለችው ሩታ። ከዛ በኋላ ደግሞ እንግዲህ እንደዛ ያለ ደግሞ እየቀጠለ ሄደ ማለት ነው። ከዛ በኋላ እንግዲህ አስቡት እሱ እፈልግሻለሁ ብሎ እሷ ጋር ሽማግሌ ይዞ መጣ። እሷም እሺ አለችው። በማግስቱ ደግሞ ሄዳ አብራምን ሁለተኛ ልጅ አርግዣለሁ አለችው። ከዛ በዛ ሰሞን ደግሞ አሁንም ድጋሜ የሩታ ቤተሰብ ጋር ሽማግሌ ላካ ደስታ ይባል ተብሎ መጣ እንትን ላይ ሚዲያ ላይ ማለት ነው። ያ ይሄ ሁላ ውጥንቅጥ እርግጠኛ ነኝ ድራማ ነው። ምክንያቱም እኛ ጅሎች እነሱን የተመለከተን ያለ ነው ማለት ነው። እኛ እነሱን ስንመለከታቸው ያኔ ጥሩ ገቢ አግኝተዋል። ጥሩ ገቢም ስላገኙ ነው እንግዲህ ያኔ በየሰዓቱ በውሸት ላይ ውሸት በድራማ ላይ ድራማ ተጫጭኖ ያመጡ ያሉት ማለት ነው። ገባቸው አይደለም? አሁን ደግሞ ምንድነው ከኛ ጀርባ ሂደሽ ሄርሜላ ጋር አብራምን ፈልገሽ እሺ ለምን ከኛ ጀርባ አደረግሽው? ለምን ያለ እኛን እውቀት ለምን እንደዛ አደረግሽ ነው እነዚህ አሁን የሚሉት ማለት ነው። እሷ ደግሞም ተናዳ ምንድነች ከአሁን በኋላ ከህይወቴ ውጡ አታስፈልጉኝም አለች። ማናት? ሩታ። ከዛ በኋላ ደግሞ ማናት እቺ ሜሪ የምትባለው ሄዳ አንገቷን አዘቻት። ይሄ ሁላ ሀቂቀተን ድራማ ነው፣ በቃ ጫወታ። ያ ማለት ምንድነው? እኛ እነሱን እንመለከታለን፣ እነሱ ብር ይቆጠርላቸዋል። በዛ ላይ በውሸት ላይ ውሸት፣ በድራማ ላይ ድራማ እየጨመሩብን የተጫጫኑ ይመጣሉ ማለት ነው። አሁን እስቲ እውነት ለመናገር አስሬ ቢያፈቅራት ማለት ይሄ ወደ ደስታ ልመለስና አሁንም ከደስታ ጋር ነው ያለችው። የመጣችው ሲጠሯት የመጣችውም ደስታን ይዛው ነው የመጣችው። ማን ይሙት እንደው በአሁን ሰዓት 30 ጊዜ ቢያፈቅራት እንኳን ከነ ልጇ በርግጥ ሊቀበላት ይችላል። አንድ ልጅ ነው ሊቀበላት ይችላል። ሁለተኛ ልጅ አርግዣለሁ ስትል ደግሞ እንዴት ከሷ ጋር ይኖራል ነው። ይሄ ነገር ድራማ ካልሆነ እስቲ እኛ ራሳችን እዚህ ጋር እስቲ ቆም ብለን ማገናዘብ አለብን። እሱ የመጀመሪያው ልጅ ምናልባት ሊቀበላት ይችላል። ምናልባት እሱም እንግዲህ የደስታ ሚስት ነኝ የልጁ እናት ነኝ ብላ አንድ መታ ደግሞ ሰሞኑ ያዋከበች ነበር እንትን ላይ ሚዲያ ላይ። አንድ ልጅ እንኳን አምና ሊቀበል ችግር የለውም ብሎ ሊቀበል ይችላል። ነገር ግን ሁለተኛ ልጅ ደግሞ ሲታረግዝ ለምን ወይ የሱ ነው እውነት ለመቀበል ከፈለገ እውነትም ደግሞ ሊያገባት ከፈለገ ወይን አረገዘችው ልጅ የደስታ ነው ወይን ደግሞ ድራማ ነው። እውነት ለመናገር ማለት ነው። ሰው ግን በዚህ ልክ ለምን እኔ እውነቴ ነው በጣም ከባድ ነው። አስለን የነዚህ ድራማ መቼም አያልቅም። በርግጥ ያኔ እዚህ ጋር ሁሉም አፉን ከፍቶ እነሱን ስለሚመለከታቸው እነሱ ያው ገባቸው ነው ያሰባሰቡ ያሉት። ነገር ግን በዚህ ልክ ውሸት እንዴት ሊሆን ይችላል ነው። በዛ ላይ ደግሞ በልጅ ማማረቱ ይሄ ከባድ ነው ብዬ ነው ማስበው ማለት ነው። ሌላው ደግሞ ሜሪና ዳኒ ለምን ከኛ ጀርባ ሂደሽ አብራምን ለማግኘት ፈለግሽ? ከኛ ጀርባ ሂደሽ ሄርሜላን ልታገኛት ለምን ፈለግሽ ያሏት። ከየትም ይሁን ከየትም እሷ የፈለገችው ልጇን አባት ነዋ። ከየትም ታምጣው እናንተን ምን አገባችሁ? ምን የሚመለከታችሁ ነገር አለ? እውነት ለመናገር ማለት ነው። አረ ሰው ወዴት ያመራን ነው? ሀቂቀተን በጣም የሚያስጠላ ነገር ነውስ። ጉትፈላ